ነዳጁ መጥቶ ተራገፈ ከዛ ንግድ ቢሮ ደህንነት ቢሮ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ ሄደው እዛ ላሉ ጥበቃዎች ማለት ነው ክምችት አይደለም የእርሻ ነው ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት ዲስፓቹ ህገ ወጥ ነው አሉ አስብ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል ግብርና ሚኒስቴር ጽፎልኛል ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባውት ከኔ አካውንት ነው ለኖክ የገባው ገንዘቡ እያንዳንዱ ነገር ህጋዊና ህጋዊ ነው ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው ከዛ ተጭኖ መጥቷል ከዛ ተነጋገሩ እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ በኔ ፔጅ ሙሉን ለቅቄዋለሁኝ ሙሉ እንትን ሰነዱን ማለት ነው ተነጋገሩ ቃለ ጉባኤ ያዙ አወሩ ሰበሩት ነዳጁን ቀርተው ወሰዱ ሸጡት እኔ በዛ ሰዓት እስር ቤት ነኝ ያለሁት የተሸጠው ታሳስ ላይ ነው ታሳስ እኔ እስር ቤት ነኝ ያለሁት ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰርኩት በጭራሽ እኔ ጋር አልመጣ በህጋዊ መንገድ የወሰርኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰርኩም ራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው ከዛ ለመንግስትም ገቢም አልተደረገም ለማንንም አልሰጠም ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ ይግባ ራሱ ያቃል የመንግስት አካል ለገቢዎች አስገብተናል ይላሉ አስገቡ እኔ ማቀው ነገር የለም ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው ወሰዱት እኔ በዛ ሰዓት እስር ቤት ነኝ ያለሁት ያየሁት ነገርም የለም ተፈትቼ ስወጣ ነዳጁ ኦሬዲ ተሽጧል የለም ነዳጁ ቀጥታ ለፌደራል ፖሊስ አመለከትኩኝ ህጋዊ ሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛውት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌደራል ፖሊስ እሺ ብለው ተቀበሉ ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ እሺ አሉኝ ስልኬንም አልመለሱልኝም ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበር ያንን ስልክ አልመለሱልኝም ራሳቸው ጋር ነው የቀረው ኢቭን ፎረንሲክ ማለት ነው ምርመራን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም አንዳንዴ ይመለሳል አንዳንዴ አይመለስም የኔ ግን አልተመለሰም በአጋጣሚ ማለት ነው አወንታ የራስሽ ጉዳይ አያገባኝ አወንታ በርሲሳ እግዚአብሔር ምስክሬ ነው አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው አወንታ በርሲሳ አለላቸው ይመጣል ይከፈላል ይናገራል አወንታ በርሲሳ የሚለው ስም በረከት ወርቁ አደራ በተባለች ግለሰብ ሲጠራ ይሄን ያህል ደባሪ ነው እንዴ ይሄው ዛሬ መጥቻለሁ ቀጥራለሁ አወንታ መጣ መግለጽ ነበረብህ መጣ እኔ ሰነድ አምጥቼ ሞግትክ ነበር አንተ ግን አንድ ሰነድ የለም እየተከፈለ እየመጣ ስለኔ ትለፈልፋለህ መንግስት ከሚፈልጋቸው ባድግኛ ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ ናት ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይ አወራታል ብለህ ገመትከኝ እንዳወራላት ፈልገህ ነው ምን አይነት ሚስጥር እንድነግራት ፈልገህ ነው 20 ሚሊዮን ብር
ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። 1000 ብር አነሰ። 1000 ብር ብቻ በዶላር አልነበረ እንዲሰጡት ያልሽው? ከመቼው ደግሞ መንዝረሽ በብር አመጣሽው? ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እስኪ እንደ ሰው ሰርተ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ እየተከፈተልህን ብላ። በቃ ተፈቅዶልሃል። አይመልሽና ዲዋ የሆኑ ሰዎች ግን ጥቆማ ሰጥተው ቪዲዮን ሰርቻለሁ አላቸው ለፌደራል ፖሊሶች። ተናደዱ። በጣም ታውቃለህ፣ በጣም ተናደዱ። ያላየውና እንደምታወራው አሉት፣ ያልሰማውና እንደምትናገረው። እኛ ስራችንን ሰርተን ጥንቅቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አትረብሹ። ይህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰተሽ የራስሽ ጉዳይ። በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። አንድ ወፈፌ ጋዜጠኛ ዝርዝሩን ይዤ እመጣለሁ ብሎ በፌስቡክ ፖስቶ ነበርና ሳይመለስ በዛው ቀረ። ጠላቶቼ የምትላቸው እነ አብይ ይልማ ናቸው እንግዲህ ለኔ ዶላር የከፈሉኝ። እሺ እነሱ ዶላር ከፈሉ። ትላንት የወጣውስ ምን እንበለው? 466,000 ሊትር ነዳጅ ፍቃድ ሳይኖርሽ ለወርቅ አውጪዎች ሸጠሻል ተብለሻል። እና ይህን ስትባል ምን ብትል ጥሩ ነው? ለዚች ሀገር ያበረከትኩት አስተዋጽኦ ውለታዬ ይህ አልነበረም። በእኔ ስም እኔ በታሰርኩ ሰዓት በእኔ ስም ባለስልጣናት አውጥተው ሸጠውታል እንጂ እኔ አልሸጥኩም። አንቺ ምንድነው ለዚች ሀገር ያበረከሽው? ማማ ምንድን ያረግሽላት? ውሸትን አፕግሬድ ከማድረግ ውጪ ምንድን ያረግሽው? አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ያልሽኮነሽ ምንም ሳታፍሪ ማለት ነው። ምንም ሳታፍሪ ይሄ ካምፓኒ እንግዲህ 42 ሚሊዮን ዩሮ ወርዝ ፐር አነም ገቢ የሚያስገኝ ካምፓኒን በድፍረት ባልሽ እዛ ኦፊሰር ሆኖ ሰርቷል። እንደ ማንኛቸውም ሰው ሄደው ገምተሻል። ስትጎበኙ ግን ቪዲዮ ቀረሽና የኔ ነው አልሽ። እስቲ የማስረጃ አንቺ ያንቺ ስለመሆኑ ይሄንን ያረግሽው ግባብድዬ ውሸትን ያመጣሽው። እሺ አሁን ታበርሳ ተከፍሎት ከሆነ ይሄኛው ማን የከፈለውና ነው ያወጣብሽ ታዲያ? 466,000 ሊትር ሸጠሻል እየተባልሽ ነው እናቴ። ለሀገሪቷ ያበረከሽው አስተዋጽኦ እኔ ምንም አይታየኝም። እውነት ለመናገር ያበረከሽላቸው ሰዎች ካሉ እነሱ ይክፈሉሽ። አበረከትሽና ህግ የሚለቅሽ ነገር አይደለም። ቻዩም እናቴዋ